ስትል አሳሰበች። የመጀመሪያው ተናጋሪ አቃቢ ሕግ ጉዳዩ ከዊሊያምስ አንደርሰንና ዶክተር ዴቪድ ጋር በተያያዘ ሲሆን ወንጀሉ የግድያ ሙከራ ሴራና የሕክምና ብልሹ አሰራርን ይመለከታል። የተከበሩ ዳኛ፣ ጉዳዩ ቀላል የስግብግብነት ጉዳይ አይደለም። ባል መሐላውን የከዳ ዶክተር እየረዳው ሚስቱን በሕይወት እያለች ቀብሮ በቢሊዮነር የሚቆጠሩ ንብረቶቿን የያዘውን ካምፓኒ መቆጣጠር ፍላጎቱ ነበር በማለት ድምፁን ከፍ አድርጎ ክሱን አሰማ። አስከትሎም አቃቤ ሕጉ ወደ ዊሊያምስ ዞረና አቶ ዊሊያምስ፣ ሚስትን የሞተች ለማስመሰል በዝግታ በሚሰራ ውህድ መርዝ በመስጠት ማሴርህን ትክዳለህ? እናም ዶክተር ዴቪድ ያለ ጊዜው ሞታለች ብሎ እንዲናገር ማዘዝህን ትክዳለህ? ሲል ጠየቀው። ዊሊያምስ ወደፊት ዘንበላልና ድምፁን ቀዝቀዝ አድርጎ ሁሉንም ነገር አላደረኩም። ይህ በእብድ ተንኮለኛና አንዲት ሴት የተቀናበረ ውሸት ነው። ሚስቴ በድንገት ነበር የሞተችው አለና መለሰ። ጁዲት መንጋጋዋ እየተንቀጠቀጠ በድንገት ድምጿን በቁጣ ከፍ አድርጋ ውሸታም ነህ፣ በምግቤ ውስጥ መርዝ ጨምረህ ዶክተሬን አስገደድከው፣ እንደ ቆሻሻ ልትቀብረኝ ሞከርክ እያለች አለቀሰች። አቃቤ ሕግ ለማስረጃነት የታሸገ ትንሽ ጠርሙስ አነሳና ክቡር ዳኛ፣ ይህ ከመቃብር አጠገብ ካለው መርፌ ውስጥ የተገኘ ንጥረ ነገር ሲሆን በምርመራ እንደታወቀው የልብ ምትን ሊያዘገይ የሚችል መርዛማ ውህድ ነው። ተጎጂው የሞተ እንዲመስል የሚያደርግና የሰለጠነ ሰው ብቻ የሚፈጽመው ነገር ነው። ዶክተሩን በሕይወት መኖሯን ማረጋገጥ ይችል ነበር። ነገር ግን ይህ ዶክተር የሞት የምስክርነት ወረቀት በሐሰት ፈርሟል ሲል ሁሉም አይኖቹን ወደ ዶክተር ዴቪድ አዞሩ። እሱ ግን አንገቱን ደፋና አለቀሰ። ቃላቶቹ እየተንገዳገዱ ተገድጄ ነበር። ዊሊያም አስፈራራኝ፣ ካልረዳሁት እንደሚገለኝ ነገረኝ። ሆስፒታሌንና ቤተሰቤን እንደማጣ ሲነግረኝ ፈርሜያለሁ። ያደረግኩትም ስለፈራው ብቻ ነበር አለ ተሳቁ። ጁዲት ንግግሩን ተከትላ ከዚያም ሳልሞት በጨለማ ሬሳ ሳጥን ውስጥ እንዲያስገባኝ ፈቀድክ፣ መሐላህን አፍርሰሃል ስትለው ዶክተር ዴቪድ ፊቱን በእጁ ሸፍኖ ጁዲት እባክሽ ይቅርበኝ ብሎ አንገቱን ደፋ። አቃቤ ሕግ ወደ ዳኛው ዞርና የተከበሩ ዳኛ፣ መርዙም አለ፣ መርፌው ይኸው፣ ተበዳዩዋ ምስክርነት ሰጥታለች፣ እንዲሁም እውነቱን ለማውጣት ሕይወቱን አደጋ ላይ የጣለው ሰው ምስክርነትም አለን ብሎ ወደ ቤንጃሚን እያመለከተ እንዲናገር ሲጋብዘው ሁሉም ሰው ወደ እሱ ዞረ። ዳኛዋ ራሷን ነቀነቀችና አቶ ቤንጃሚን እባክዎን ወደፊት ይምጡና ምስክርነት ይስጡ ስትለው ቤንጃሚን ቀስ ብሎ ተነስቶ በቦታው ላይ ቆመ። መሐላውን ከፈጸመ በኋላ አቃቤ ሕጉ ለዚህ ፍርድ ቤት ምን እንዳየ ተናገር አለው። ጉሮሮውን ጠራረገና ከቀብሩ በፊት ባለው ቀን እኔ የምተኛበት ድልድይ ስር ሆኜ በአቅራቢያ መኪና ቆመና ስመለከት ሁለቱ ሰዎች ዊሊያምስና ዶክተር ዴቪስ ከውስጡ ነበሩ። እየተከራከሩ ቆዩና ዊሊያምስ ስለ አንዲት ምስኪን ሴት ሲናገር ሰማሁ። ማንም ሰው ከመጠርጠሩ በፊት እንቀብራታለን እያለ ሲጫነው ዶክተሩ ፈርቶ ነበር። ነገር ግን ዊሊያምስ እንደምለው አድርጋ ለዚያ ሁሉንም ነገር ታጣለህ አለው ካለ በኋላ ሁሉም አፉን ከፍቶ ሲያዳምጥ የቤንጃሚን ድምፅ እየጠነከረ መጣ። በዚያን ጊዜ ካልተናገርኩ ከባዱን ወንጀል እንደሚፈጽሙት እርግጠኛ ሆንኩ። ስለዚህ በድብቅ ተከታተልኳቸውና አስቆምኳቸው። ከዓመታት በፊት ሚስቴና ሴት ልጄን ማጣቴ ይህን ዝም ለማለት አላስቻለኝም አለ። ሁሉም ሰው ሲያዝን የጁዲት አይኖች በእንባ ተሞልተው ሳለ የዊሊያምስ የመከላከያ ጠበቃ ተነሳና ድምፁን አሻክሮ የአንድን በድልድይ ስር የሚተኛ ሰው ቃል እንዴት እናምናለን? ይህን እንዲል ክፍያ እንዳልከፈሉት እንዴት እናውቃለን? ሲል ቤንጃሚን ቆጣ ብሎ አዎ ምናልባት ድሃ ልሆን እችላለሁ፣ በመንገድ ላይ ተኝቻለሁ፣ ግን አልዋሽም፣ እውነቱን ብቻ ነው የምናገረው ሲል አስረገጠ። ዊሊያምስ ጡጫውን በጠረጴዛው ላይ አሰፈረ። በእርግጥም የሚያልመው ሀብት ከእጁ እየወጣ ነበር። ቤንጃሚን የተባለው በሀብቱ ዘመን ፈጽሞ ያላየው ሰው አሁን የውድቀቱ ቁልፍ ግለሰብ ሆኖ ከፊቱ ቆሟል። ዶክተር ዴቪድ በተቃራኒው ማስረጃው በታየ ቁጥር ጣቶቹ እየተንቀጠቀጡ ሲሆን ዳኛዋ ለቀጣይ ቀን ቀጠሮ ሰጥታ ችሎቱን ሲቋጩት ፍርድ ቤቱ በጋዜጠኞች፣ የንግድ ባለጸጋ ሰዎች፣ ጁዲት አንደርሰንን ለማየትና ንግግር ለማድረግ በመጡ እንዲሁም በሌሎች ተራ ሰዎች ተጥለቀ።